ደስ የሚል የኢየሱስ መንፈስ አለ በመካከላችን። የጸለያችሁ በአምልኮ የመራችሁ መንፈሱን አጽድታችሁታል። ዛሬ የምንመለከተው ቃል ርዕሱ ወደ እግዚአብሔር ቃል እንመለስ በሚል ርዕስ ነው። ወደ እግዚአብሔር ቃል ምንናቅ እንመለስ፣ ወይም ወደ እግዚአብሔር ቃል ዞር እንበል። የጣልነውን ያስቀመጥነውን የእግዚአብሔር ቃል እናንሳ የሚል ነው። ዘዳግም 6:46 ላይ አንተን የማዘውን ይህንን ቃል በልብህ ያዝ፣ ለልጆችም አስተምራቸው ይላል። በዚህ ዘመን ብዙ የልባችን ክብደትና የጸሎታችን ርዕስ ትናንት ማታ በጸሎት በቀዳሚው ጸሎት ስንጸልይ የነበረው በየሳምንቱ የሚጸለየው ስለ ወጣቶች ስለ ልጆች ነው። በዚህም ሀገር በየትም ሀገር ስለ ልጆች በሸክም ይጸለያል። ስለዚህ ወደ እግዚአብሔር ቃል ስንመለስ በልባችን ለልጆች ማስተማር እንዳንዘነጋ። በሌላው ክፍል ደግሞ ዘዳግም 13:4 ላይ አምላካችን እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ የሚል ቃል አለ። ቃሉንም ስሙ፣ እርሱንም አምልኩ። ሁለተኛ ጢሞቴዎስ 3:16 ላይ ያለውን ቃል በጌታ በኢየሱስ ስም አነባለሁ። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ደግሞ ይጠቅማል ይላል። የእግዚአብሔር ቃል ለእነዚህ ነገሮች ይጠቅማል። ለትምህርት ይጠቅማል፣ ለተግሳጽ ይጠቅማል፣ ልብን ለማቅናት ይጠቅማል፣ ለጽድቅ ለምክር ሁሉ ይጠቅማል። በዚህ ዘመን ሰዎች ብዙ ገንዘባቸውን በዚህ ሀገር የሚያፈሱት ለሳይኮሎጂ፣ ለሳይኮሎጂስቶች፣ ለሳይካትሪስቶች ነው። የእግዚአብሔር ቃል ግን ለሁሉ መልስ አለው። አሜን። የሁሉም ጥያቄዎች መልስ እዚህ ላይ ይገኛል። ክብር ለጌታ ይሁን። ስለዚህ ጌታን እናመሰግናለን። ዛሬ የምናያቸው የክርስቲያኖች ዋና መሪዎች ከምንላቸው መካከል ቃሉን በተመለከተ ቃሉን ውደዱት፣ ተሞሉት፣ ኑሩበት የሚል ነው። ሶስት ናቸው። አንደኛ ቃሉን መውደድ አለብን። አሜን። ቃሉን ትወዱታላችሁ። ቃሉን ተሞሉት። ሶስተኛ ደግሞ ቃሉን ምን አድርጉት? ኑሩበት። ከነዚህ የሚያስቸግረው የቱ እንደሆነ አልጠይቃችሁም፣ ታውቁታላችሁ። ኑሩበት የሚለው ይመስለኛል። ቃሉን ስንወደው፣ ቃሉን ስንሞላ፣ ከተሞላም በኋላ መኖሩ ትንሽ ዳገት ሊሆንብን ይችላል። ነገር ግን ጌታ የጸጋ ጉልበት ለቆ እንድንኖርበት ይረዳናል። ክብር ለእግዚአብሔር ይሁን። ቃሉን ውደዱት በሚለው ዳዊት መዝሙር 119:140 ላይ ውደዱት በሚለው ቃልህ እጅግ የነጠረ ነው ባሪያህም ወደደው የሚል ቃል አለ። ቃልህ እጅግ የነጠረ ነው ባሪያህም ወደደው። ተሞሉት በሚለው ቆላስይስ 3:16 ላይ የእግዚአብሔር ቃል በሙላት ይኖርባችሁ ብሎ ያዘናል። የእግዚአብሔር ቃል በሙላት ይኖርባችሁ። ኑሩበት በሚለው ደግሞ ጌታ ኢየሱስ በማቴዎስ 4:4 ላይ ሲያስተምር እንደዚህ ይላል፣ ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም። አሜን። በእንጀራ ብቻ ልንኖር አንችልም። የምንኖረው የእግዚአብሔርን ቃል ለነፍሳችን እየተመገብን ነው። በቤታችን ያለውን ሪፍሪጅተር ከፍተን ምግብ እንደምንበላ በቤታችን በሼልፋችን በጠረጴዛችን ላይ ያለውን ደግሞ ቃሉን ለነፍሳችን ስለሚጠቅም ቃሉን እያነበብን ወደ እግዚአብሔር ሙላት፣ ወደ ክርስቶስ ኢየሱስ ሙላት እንሄዳለን። ስለዚህ ሶስቱ ነገሮች ምንድናቸው? ቃሉን ውደዱት፣ ቃሉን ተሞሉት፣ ቃሉን ኑሩበት። አሜን። ክብር ለእግዚአብሔር ለአምላካችን ይሁን። ይህንን ስንመለከት ትንቢተ ሆሴዕ ምዕራፍ 4:6 ላይ እንደዚህ የሚል ቃል አለ። ሕዝቤ እውቀትን ከማጣት የተነሳ ጠፍቷል፣ አንተም እውቀትን ጠልተሃል ይላል። ውደዱት የሚለው ተቃራኒ እውቀት ከማጣት የተነሳ ሰዎች እውቀትን ጠልተዋል። ዳዊት ውደዱት ይላል። እዚህ ላይ ደግሞ እውቀት የሌላቸው ሰዎች ደግሞ እውቀትን ጠልተዋል።
በመጽሐፍ ቅዱሳችን እግዚአብሔር ቃል ማንበብ እንዳለብን ስለ እግዚአብሔር ቃል ዳዊት ብዙ ጊዜ የሚናገረው በመዝሙር 119 ነው። ይህ ረዥሙ የመጽሐፍ ቅዱስ ክፍል ነው። 119 174 ቁጥሮች አሉት። እዛ ላይ ስለ እግዚአብሔር ቃል ማንበብ እንዳለብን፣ የእግዚአብሔር ቃል ለምክር እንደሚጠቅም፣ የእግዚአብሔር ቃል ከቀይ ዕንቁ የበለጠ ዋጋ ያለው እንደሆነ ዳዊት ይነግረናል። ክብር ለእግዚአብሔር ይሁን። ምክንያቱም የእግዚአብሔር ቃል አንደኛ ሕያው ነው፣ እንደሌላው መጽሐፍ አይደለም። ሁለተኛ የእግዚአብሔር ቃል ይሰራል። ስንቶች አሜን ትላላችሁ? ሲሰራ ላያችሁ? እስኪ ሲሰራ የእግዚአብሔር ቃል ያያችሁ እጃችሁን አንሱ። ኢየሱስ ጌታ ነው፣ ይፈውሳል። ክብር ለእግዚአብሔር ይሁን። አሜን። ትናንትና ከባለቤቴ ጋር ቁጭ ብለን ቴሌቪዥን እናይ ነበረ እና አንድ የሚያስደንቅ ምስክርነት ሰማን። ሁለት የምንወዳቸው ለረዥም ዓመት የምናውቃቸው ዘማሪዎች፣ ባለቤቱ ብሩክታይት ትባላለች። ጭንቅላቷ ወጥቶ 12 ሰዓት ሰርጀሪ ተደርጋ የመዳን ተስፋዋ 20% ብቻ ነው ተብሎ እርሷ ግን ከ3 ሳምንት በኋላ ጌታ ፈውሷት ተነስታ እንደገና ስትዘምር አየንና እጅግ በጣም ደስ ያለ። ለምን? የእግዚአብሔር ቃል ምንድን ነው? ይፈውሳል። የእግዚአብሔር ቃል ይሰራል እና ልባችን በጣም ደስ አለው። ስንጸልይ ነበረ። ስለምናውቃቸውም ትንሽም ነገር ላክን፣ ግን ዋናው ቁም ነገር ጸሎታችን ነበረ። ብዙዎች ይጸልዩ ነበረ። ስለነዚህ የተባረኩ ወገኖች ጌታ ፈወሳቸው። ክብር ለጌታ ይሁን። ይሰራል። በዚህ ቤተክርስቲያን ጌታ ሲሰራ አይተናል። ብዙዎችን ሲፈውስ እህቴ ፀሐይ ተፈውሳለች። ስለ እናቴ ስንጸልይ ነበረ፣ እሷም ተፈውሳለች። ራሴም አንድ ጊዜ የዛሬ 2-3 ዓመት እግሬን ተጸልዮልኝ ነበረ፣ ተፈውሻለሁ። ተፈውሰናል አይደለም? በብዙ ነገር ፈውሳችን ደግሞ የስጋ ብቻ አይደለም፣ የመንፈስም ፈውስ ተፈውሰናል። ይሄን ሁሉ የሚያደርገው ማን ነው? እግዚአብሔር ነው። የእግዚአብሔር ቃል ዛሬም ይሰራል። ለአንዳንዶች የማይሰራ ይመስላቸዋል። ይህ ቃል የእግዚአብሔር ቃል አንዳንዶች እንደሚቀልዱበት አይደለም። አንድ ጊዜ አንድ የእግዚአብሔርን ቃል የተዛነፈ ወይም ደግሞ የተሳሳተ ትምህርት የሚያስተምር አንድ ሰው አየው እና ሚራክል መኒ ይባላል። ሚራክል መኒ ምንድነው የሚያደርገው? ሰዎቹን ያሰልፍና የባንክ ቡካቸውን ይዞ እጁን ይጸልይና 200 ሺህ ብር ባንክ ይገባል፣ 100 ሺህ ብር፣ ለአንቺ 1 ሚሊዮን ብር እያለ ይናገራል። እንደዚህ የሚል የእግዚአብሔር ቃል ላይ የለም። ሲጀምር የእግዚአብሔር ቃል የማይሰራ አይብላ ነው የሚለው አይደለም። ከእግዚአብሔር ቃል ላይ የማይሄድ ብዙ ነገሮች ስትመለከቱ ታያላችሁ። በጣም ብዙ ነገሮች። አንድ ጊዜ አንድ እህት ስትአመሰግን ነበረ። ምንድን ያመሰገነችው? የዋህ ናት፣ እግዚአብሔር ይባርካት። የአንድ የታወቀ ነቢይ ፎቶግራፍ ይዤ 2 ሻንጣ ኮንትሮባንድ ይዤ ሳይፈትሹኝ አለፍኩኝ፣ ክብር ለእግዚአብሔር ይሁን ብላ ታመሰግናለች። እንደዚህ አይነት ምክንያቱም የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ነው አይደለም የሚለው ቃሉ። የቄሳርን ለቄሳር መንግስት እያየ ይሄን ስትመሰክር ልትያዘም ትችላለች፣ ወንጀል ነው አይደለም። እና ደግሞ ትመሰክራለች። የእግዚአብሔር ቃል ስንፍናን ይጠላል። ይሄ ከእግዚአብሔር ቃል የማያዛምድ ከእግዚአብሔር ቃል የሚጋጭ ነገር ነው። አንዳንድ ጊዜ የእግዚአብሔርን ቃል ካለማወቅ የተነሳ በአንዳንድ ርዕሶች ላይ ሰዎች የተለያየ አስተያየት ይሰጣሉ። ብዙ ነገሮች ከእግዚአብሔር ቃል ውጭ የሚሆኑ ነገሮችን የምናየው የምንታዘበዋለን። እኛ ግን እንደ እግዚአብሔር ቃል ለመሄድ እንሞክራለን። ስለዚህ ዛሬ ቃሉ ላንቺ፣ ላንተ፣ ለእኛ ምንድን ነው በሚሉት 7 ነገሮችን እናገራለሁ። በመጀመሪያ እግዚአብሔር ቃል የሕይወታችን መመሪያ ነው፣ መብራታችንም ነው። መዝሙረ ዳዊት 119 ሄጄ አነበዋለሁ። 119 105 ላይ እንደዚህ የሚል ቃል አለ። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። ሕግህ ምንድን ነው? ለእግሬ መብራት ለመንገዴ ብርሃን ነው። ይሄን ብርሃን የሚለውን ቃል ኢሳይያስ 60:1 ላይ ብርሃንሽ ወጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሽና አብሪ ብለን
በዚህ ዓመት መጀመሪያ ላይ ዓመቱን ስንጀምር በዚህ ቃል ነበር ለቤተ ክርስቲያን የተሰጠው። ተነስቶ ለማብራት ምን ያስፈልጋል? የእግዚአብሔር ቃል ያስፈልጋል። አሜን። ይህ ቃል ብርሃን የሚሆነው ስንተገብረው ነው፣ ወይም በተግባር ላይ ስናውለው ነው። ስለዚህ ሕግ ለእግሬ መብራት ለመንገዴ ብርሃን ነው። የእግዚአብሔር ቃል የሕይወት መመሪያችን ነው የምንለው ቃሉ ስለ ብዙ ነገሮች መልስ ስላለው ነው። ስለ ብዙ ነገሮች ሰሞኑን በአንድ ነገር ላይ ብዙ ሰዎች ይጨቃጨቁ ነበረ። አንድ አብሮ አደጌም ከሌላ ስቴት ደውሎ ይኸው አንተ በእግዚአብሔር ቤት ነበርክ ትንሽ ሰንብተሃልና ዘፋኝነት ምንድን ነው አለኝ። መልስ አለው እዚህ ላይ። ዘፋኝነት ምንድን ነው? ኃጢአት ነው አይደለም? ዘፈንና ዘፋኝነት ኃጢአት መሆኑን ገላትያ 5 ላይ ልታዩ ትችላላችሁ። ኢሳይያስ 13 ላይ ልታዩ ትችላላችሁ። እንዲያውም ደግሞ ከሁሉም በላይ ሙሴ ዘጸአት ላይ ጌታ እግዚአብሔርን ሊያነጋግር በሄደ ጊዜ ሲመለስ ድምፅ ሰማ ይላል የእግዚአብሔር ቃል። ያ ድምፅ በሰማ ጊዜ ምንድን ነው የሚንጫጩት ሲል አምልኮ ያመልኩ ነበር። ይህ የድል መዝሙር አይደለም። የእስራኤል ሕዝብ ከኤርትራ ባህር በተሻገረ ጊዜ ዘምሮ ነበር። አሁን ግን ጣዖት ማምለክ ሲጀምር መዝሙር አይደለም፣ ይሄ መዝሙር አይደለም ዘፈን ነው አለ። ጣዖትና መዝሙር የተቀራረበና የተያያዘ መሆኑን ሲገልጽ ነው። ስለዚህ ሙሴ ራሱ ይሄ መዝሙር አይደለም ዘፈን ነው ብሎ ነገራቸው። ስለዚህ ባጭሩ ዘፈን ኃጢአት ነው። ይሄን የምነግራችሁ አንዳንድ እንደኔ የተጠየቃችሁ ወይ ወደፊት ብትጠየቁ እንድትመልሱት ነው። እነዚህ ነገሮች አስፈላጊ ናቸው። ሰዎች ይጠይቋችኋል፣ ግን መልሱ ምንድን ነው? ዘፋኝነት ኃጢአት ነው። አሜን። መጽሐፍ ቅዱስ ስለ ብዙ ነገር መልስ አለው። ስለ ትዳር መልስ አለው። ትዳር በወንድና በሴት መካከል ብቻ ነው የሚደረገው ብሎ ይነግራቸዋል። ትዳር ሴቷ የምታደርገውን ሚስት የምታደርገውን ባል የሚያደርገውን የሥራ ድርሻ በግልጽ ያስቀምጣል። እንደዚሁም ብቻ ብሎ አበቃም፣ ፍቺም ኃጢአት ነው ብሎ ይነግራቸዋል። ስለዚህ የእግዚአብሔር ቃል ለብዙ ነገር መልስ አለው። ስለ አጠቃላይ ኑሯችን እንደዚህ ይላል መጽሐፍ ቅዱስ፣ ሁሉ ተፈቅዷል፣ ሁሉ ግን አይጠቅምም፣ የምታደርጉትን ለእግዚአብሔር ክብር አድርጉት ይላል። ስለ ገንዘብም መልስ አለው። ገንዘብን አትውደዱ ይላል። ገንዘብን በአግባብ ተጠቀሙበት፣ አትሰስቱም ይላል። ስለ ብዙ ርዕሶች ብንናገር የእግዚአብሔር ቃል ስለ ሁሉም መልስ አለው። አሜን ነው። ስንቶች አሜን ትላላችሁ? መልስ ያለው ቃል ነው ይዘን ነው። እኛ በጣም የታደልንን መመሪያ አለን። መመሪያችን ደግሞ ግልጽና እውነት ነው፣ ሕያው ነው፣ ለዘላለም ሕያው ነው። ይህ ቃል ሕያው ነው። ክብር ለእግዚአብሔር ይሁን። ሌላው ቃሉ ከጨለማ ኃይላት መዋጊያ መሳሪያችን ነው። ኤፌሶን 6:17 ላይ ወጥተን እናነበዋለን። ኤፌሶን 6:17 ላይ ፓስተር ካወጣ አንብብልን። ኤፌሶን 6:17 ላይ በጌታ ስም አነባለሁ። በመንፈሱ በውስጥ ሰውነታችሁ በኃይል ልትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውን ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈው የክርስቶስ ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ 6:17 ነው። የሚያስፈልገን የመዳን ራስ ቁር የመንፈስን ሰይፍ ያዙ፣ እርሱ የእግዚአብሔር ቃል ነው። ጠላትን የምንዋጋበት ትልቁ መሳሪያችን የእግዚአብሔር ቃል ነው።
አገራችን ኢትዮጵያ በነበርኩበት ጊዜ አንድ ክፍለ ሀገር ውስጥ አጋንንት ለያዛት አንድ እህት ይጸለይ ነበረ ድሬዳዋ ከተማ እና ሲጸለይ ወገኖች እየጸለዩ ውጣ አትውጣ እያሉ ብዙ ሲደክማቸው አንድ እግዚአብሔር ሰው ይህን ቃሉን ይዞ ጭንቅላቷ ላይ እንደዚህ ሲያስቀምጥ ተቃጠልኩኝ ጮኩኝ እያለች ተቃጠልኩኝ እያለች ጮች ቃሉ ራሱ ኃይል አለው። ይህንን በዓይኔ ነው ያየሁት። ቃሉ ራሱ ብቻውን አንዳንድ ጊዜ ቃል ስናነብ የምንይዘው ሞባይላችን ይዛለን። እሱ ህይወት ያለው ቃል አይመስለኝም፣ ግን እንጠቀምበታለን ቴክኖሎጂ ስለሆነ። ግን ቃሉ ሕያው ነው፣ ይሰራል፣ ጠላትን ያቃጥላል። ምን ለማለት ነው? ቃሉ ራሱ እንደዚሁ ሎጎስ ማለት ነው። ሬማና ሎጎስ የሚባል ነገር አለ፣ እንዳለ ኃይል አለው ማለት ነው። ክብር ለእግዚአብሔር ይሁን። ሶስተኛው ቃሉ ለነፍሳችን ምግብ ነው፣ ለስጋችንም ፈውስ ነው። የእግዚአብሔር ቃል ሲናገር ቃሉን ላከ ፈወሳቸው ይላል። ወንጌላዊው በወንጌል ውስጥ መቶ አለቃው ቃል ብቻ ተናገር ብላቴናው ይፈወሳል ብሎ ይመሰክራል። ጌታ ኢየሱስ ምን አለው? ሄዶ መጸለይ አያስፈልግም አለው። ያ መቶ አለቃ አንተ ብቻ ጌታ ምን አለው? ሄደህ ቃል ተናገር ብላቴናዬ ይፈወሳል አለ። አመነ፣ ሆነ። ለነፍሳችን ለስጋችን ምግብ እንደሚያስፈልግ ለነፍሳችን የእግዚአብሔር ቃል ያስፈልጋል። ምናልባት በኢትዮጵያ ውስጥ ድርቅ ባጠቃው አካባቢ በስራ ሄጄ ነበርና ህፃናት፣ ትንንሽ ህፃናት እድሜያቸው ከ4 5 የሚሆኑት ህፃናት የማልኒውትሪሽን ዲዚዝ የሚባል አለ፣ የተመጣጠነ ምግብ እጦት እና ይሄ እነዚህ በሽታዎች እንደ ማራስመስ ኳሻኮር የሚባሉ በሽታዎች አሉ እና ልጆቹ የ4 ዓመት ነው፣ ግን ልጁ ስትመለከቱት ፊቱ በጣም ትልቅ ነው፣ ጭንቅላቱ ትልቅ ነው፣ የተጨማደደ ፊት አለው እና ሽማግሌ ነው የሚመስለው ምግብ ስላልበላ እና እስከ መግደል ይደርሳል። ሌላም ኳሻኮር የሚባል ደግሞ የሚያሳብጥ በሽታ አለ እና ህፃናትን ብዙ ያጠቃል። ለነፍሳችንም ደግሞ የእግዚአብሔርን ቃል ካልተመገብን ክሳት አለ። አንዳንድ ጊዜ የከሳ የእግዚአብሔርን ቃል ማያነብ ሰው የሚናገረውን ስታስተውሉ ክሳት እንዳለበት ልታውቁ ልትረዱ ትችላላችሁ። ያ ሰው የሚናገረው ንግግር ሰውኛ ሲላችሁ ከቃሉ ጋር የማይሄድ ነገር ሲሆን እንደ ከሳ ልታውቁ ምንም ጥርጥር የለውም። ክሳቱን ልትረዱ ትችላላችሁ። በቀደመው ዘመን ሰዎች ወደ እግዚአብሔር ወደ ሰዎች ቤት በሚሄዱበት ጊዜ በሀገራችን ቤት ስትገቡ ወሬ የለም። ቃሉን ብድግ አድርገው በእጃችሁ ላይ ያስቀምጡና እስኪ በልብ ያለው ቃል አካፍለኝ ይላሉ። ስንቶች ታስታውሳላችሁ? እንደዛ ነበር የሚሉን። ስለዚህ ከቤታችን ስንወጣ በስራ ብዙ ክፍለ ሀገር ስለሄድኩኝ ትዝ የሚለኝ እንደውም ሀረር ጋራ ሙለታ የሚባል አንድ ከተማ በዩኒሴፍ ፕሮጀክት ስራ ሄጄ አንድ እህት ላከችኝ። እህቶች አሉ እባክህ ጎብኛቸው ብላ እና ገና ሲሄድ ቃል አካፍልም ብሎ አፋጠጡኝ። እኔ ደግሞ አልተዘጋጀሁም እና እንደውም እስኪ ሌሎቹ እህቶች ይምጡ ብላ ላከቻቸው እና ተሰብስበው ወደ 6 እህቶች መጡ እና በቃ እንደ አገልጋይ አዩኝ። ከዛ መቼም ሁል ጊዜ የማይጠፋን እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለመለመ እስኪያሰድበኝ ነፍሴን መለሳት ስለ ስሙም በጽድቅ መንገድ መራኝ የሚለውን ቃል አነበብኩና በዛን ዓመት ከመኪና አደጋ ተርፌ ስለነበረ መሰከርኩላቸው። እግዚአብሔር ከሞት አድኖኛል፣ በሞት መካከል ተርፌያለሁ ብዬ ስላቸው በጣም ደስ አላቸው። ከዛ በኋላ በጣም የተባረኩ ቤተሰቦች ናቸው። እግሬን አጥበው ጋቢ ፈተው ወደ ሆቴል የሸኙኝ። በጠዋት በር ያንኳኳሉ፣ ቁርስ ሁሉ አዘጋጅተው አምጥተው አብሮኝ ለፕሮጀክት ስራ ሄዱት። ዘመድ የለኝም አላልክም፣ እንደዚህ የማውቀው ሰው የለም ስትል ነበር። አይ እነዚህ አዲስ ዘመዶቼ ናቸው አልኳቸው እና በፍቅር በቃ ይገርማቸዋል። ፍቅር ወንጌል አንዱ የፍቅር ልጆች እንድንሆን አድርጎናል። ክብር ለእግዚአብሔር። ስለዚህ እግዚአብሔር የተመሰገነውን እግዚአብሔር ይሰራል። ሌላው ቃሉ የህይወታችን መስታወት መታዘቢያ ነው። ህይወታችንን እንድንታዘብ ያደርገናል። በዚህ ሂድ በዛ ትሂድ። አንዳንድ ጊዜ ተሳስተን እንኳን ስንቆጣ
የእግዚአብሔር መንፈስ የእግዚአብሔር ቃል አትቆጣ ይላል። ስንዋሽ አትዋሽ ይላል። ልዩ የሆነ የእግዚአብሔር የቃሉን መመሪያ እናገኛለን። የእግዚአብሔር ቃል የልባችን ሀሳብ የምንረዳበት ፍቃዱ ደግሞ የሚገለጽበት ነው። የእግዚአብሔርን ፍቃድ እንዴት አውቃለሁ ብትሉ የእግዚአብሔር ቃል በደንብ አብራርቶ ይነግራቸዋል። ሌላው ስድስተኛው ቃሉ ለመንፈሳዊ አገልግሎታችን መመሪያ የምናገኝበት ነው። በአገልግሎታችን ታገሱ ይለናል፣ ተቻቻሉ ይለናል፣ ጽኑ ይለናል፣ ትጉ ይለናል። ሌላው ደግሞ ትልቁ የቤተ ክርስቲያንም ዋናው መመሪያ ማርቆስ 6:15 ማርቆስ 6:15 ምን ይላል? ወንድሜ ኢዮብ እስኪ አንብብልን። ማርቆስ 16:15 ይሄ ዋናው የቤተ ክርስቲያናችን መመሪያ ነው፣ እያደረግነውም ነው። ክብር ለእግዚአብሔር ይሁን። 16:15 እንዲህም አላቸው፣ የዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እግዚአብሔር ይመስገን። ወደ ዓለም ሁሉ ሂዱ ብሎ መመሪያ ይሰጠናል። ወደ ሌላ አይደለም የምንሄደው። መስክሩ፣ ሌሎቹን እንዲበዙ ማለት ነው። ስለዚህ ይሄ ቀላል መመሪያ አይደለም፣ የእግዚአብሔር መመሪያ ነው። ዋናው መመሪያችን የእግዚአብሔር ቃል አንዳንድ ጊዜ ስንጨነቅ አትጨነቁ ይለናል። ስለ አለመጨነቅ እንደዚህ ብሎ ይመክራል። የሜዳ አበቦችን ተመልከቱ ይላል ማቴዎስ 6 ላይ። የሜዳ አበቦች እንዴት እንደሚያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም፣ አይሰሩም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ከነዚህ አንዱ አልለበሰም ይላል። ንጉሥ ዳዊት ትልቁ የተደነቀው እንደነሱ አልለበሰም፣ እንደ ሜዳ አህዮች። ስለዚህ ስለ ነገ ለምን ትጨነቃላችሁ ይለናል። ስለዚህ መጨነቅ የለብንም። ቃሉ ደንበኛ መመሪያ ሰጥቶናል። አትጨነቁ ነው የሚለው። ዛሬ የምትጨነቁ ሰዎች ለነገ አትጨነቁ ተብላችኋል። እኔ ብዙ ጊዜ በስራዬም ስለ አንዳንድ ሁኔታዎች በሀገር ቤት ስላሉ ዘመዶችም አንዳንዴ ያስባለሁ። ከማሰብ ሲያልፍ አንድ ነገር ምን ይሆናል? ጭንቀት ይሆናል። ደጋግማችሁ ካሰባችሁት አንድ ነገር ምንድን ነው? ጭንቀት ይሆናል። እከሌ እንዴት ሆኖ ይሆን ትላላችሁ። የታመመ ዘመድ ካላችሁ ስለዛ ትጨነቃላችሁ። የእግዚአብሔር ቃል ግን ይመክራል። አትጨነቁ፣ ስለ ነገው አትጨነቁ። ምን እለብሳለሁ፣ ምን እበላለሁ፣ ምን እጠጣለሁ ብላችሁ አትጨነቁ። ብዙ ሰዎች በዚህ ዘመን ከኢሚግሬሽን ጋር በተያያዘ ጥያቄ አላቸው። እግዚአብሔር ግን የእነሱን ነገር ይመለከታል። ስንቶች አሜን ትላላችሁ? እንጸልያለን፣ ይመለከታል። እግዚአብሔር ነገሮችን ይለውጣል። በ1985 ዓመተ ምህረት ብዙ ወገኖች በኢሚግሬሽን ኬዝ ወረቀት አጥተው ሲጸለይላቸው ነበረ። በ1950 ሬገን በነበረ ዘመን። ከዛ በኋላ ኮንግረስ ተሰበሰቡና ከ88 ከ85 እስከ 87 የገቡ ሰዎች ሁሉ ግሪን ካርድ በአስቸኳይ እንዲሰጣቸው የሚል ትእዛዝ ወጣ። ከጸሎት የተነሳ ነው። ስለዚህ ሁሉም ግሪን ካርድ ተላከላቸው። ቤታቸው ቁጭ ብለው እየጸለዩ ግሪን ካርድ ተላከላቸው። አሁንም ያ ሊሆን ይችላል። እግዚአብሔር በሩን አንኳኩ ይከፈትላችኋል ስለሚል እግዚአብሔር ጸሎትን ይሰማል። ለምን? ጆሮን የሰራ እሱ ይሰማል። ዓይንን የሰራ እሱ ምን ያደርጋል? ያያል። ስንቶች እንደሚያይ እንደሚሰማ ታምናላችሁ? እስኪ በጭብጨባ ነው። የእግዚአብሔር ቃል የመጨረሻው የመለኮት እስትንፋስ ያለበት ተሐድሶ መብዛት የሆነ እንዲሆን የሚያደርግ የእግዚአብሔር መገለጫ ነው። በቀደመው ዘመን በኢትዮጵያ ውስጥ ጥቂት አማኞች ነበሩ። ይህን ቃል ይዘው በየገጠሩ ሲሄዱ መምህራን ሌሎቹም በሚሄዱበት ጊዜ እየበዙ እየተጨመሩ መጡ እና አንዳንዴ እንደውም ጠፋ ሲባል እንበዛለን የሚለው መዝሙር ታውቁታል። ስናይ መጽሐፍ ቅዱስ ደራሲ ዋናው መንፈስ ቅዱስ ነው። እድሜው ከ1400 እስከ 1500 ቢሲ ነበረ። 2000 ወደዚህ ስታመጡት በድምሩ ወደ 3500 ዓመተ ምህረት እድሜ ያለው ነው። መጽሐፍ ቅዱስ የቆየ መጽሐፍ ነው ማለት ነው። የመጽሐፍቶች ሁሉ በኩር ነው።
መጽሐፍ ቅዱስ በመባዛት ብዙ ታትሞ በመባዛት አንደኛ ነው። ወደ 8 ቢሊዮን መጽሐፍ በ2600 ቋንቋዎች ተባዝቶ በዓለም ተሰራጭቷል። አዲስ ግኝት አለ። ምናልባት ኤአይ ለብዙ የማይረባ ነገር ይጠቀሙበታል። ምናልባት ሚሽነሪዎች አንድ አይዲያ አምጥተዋል። ብዙ ቋንቋ ለማይችሉ ሰዎች ይህን ኤአይ ፊድ እናደርገውና ሎድ አድርገን በታይላንድ በቻይና ምናምን ልከን በቅርቡ ብዙዎች ወደ ጌታ ይመጣሉ ብሎ ያስባሉ። አሁን 2.5 ቢሊዮን ሰው ጌታ ኢየሱስን ያውቃል። በዓለም ላይ ያለው 8 ቢሊዮን ነው። ተመልከቱ። በቅርብ ዓመት ውስጥ እንደዚህ አይነት ከተጠቀሙ ይህንን የኤአይ ሲስተሙ ከተጠቀሙ ሌላ 1 ወይም 2 ቢሊዮን ሰው ኢየሱስ ክርስቶስ አዳኝ መሆኑን ይቀበላል የሚል እቅድ አላቸው። እንግዲህ እንደ እቅድ ነው እና እኔ ብዙም ኤአይ እንትን የለኝም፣ እውቀት የለኝም። ስለዚህ ብዙ ልናገር አልችልም፣ ግን እቅዳቸውን ነው የምነግራቸው። በአጠቃላይ መጽሐፍ ቅዱስ 39 አይሁዳውያኖች አንድ ግሪካዊ የጻፉ መጽሐፍ ነው። የጻፉት ሰዎች በሙያ ስትመለከቱ ንጉሥ ጽፎታል፣ ንጉሥ ዳዊት ጽፎታል፣ አሳጥማጅ ጽፎታል፣ ጴጥሮስ ሐኪም ጽፎታል፣ ሉቃስ ነቢያት ጽፎታል። ነቢያትን እነ ኤርምያስ ጽፎታል፣ ኢሳይያስ ጽፎታል፣ ዳንኤል ጽፎታል፣ ሌሎቹም ጽፎታል። መጽሐፍ ቅዱስ በብሉይ ኪዳን 39 መጽሐፍት 929 ምዕራፎች አሉ። በአዲስ ኪዳን ደግሞ 27 መጽሐፍት 260 ምዕራፎች አሉበት። ለእኛ የተሰጠን ቃል አሉ። አሁን እንደተወለደ ሕፃን የቃሉን ወተት ተመኙ ነው። ሁል ጊዜ ቃሉን ወተት መመኘት አለብን። መጽሐፍ ቅዱስ ኮምፕሊኬትድ ያልሆነ መጽሐፍ ነው። በባህሪው በጣም ቀላል ነው፣ አጭር ነው፣ እንደዚሁም ደግሞ ግልጽ ነው። ይሄንን ሳስታውስ አንድ የጻፍኩት እዚህ ላይ ምንድን ነው፣ አንድ ጊዜ የታወቁት አባታችን የተከበሩት ቢሊ ግራም በቀላሉ ነው የሚናገሩት፣ ግልጽ በመሆነ ነገር ነው የሚናገሩት እና ሳን ፍራንሲስኮ መጥተው ነበረ። ታስታውሱናል። ጥቂት ሰዎች ያላችሁ፣ ፓስተር መከተ ትዝ ይለኛል፣ ሌሎች ወንድሞች ያላችሁ፣ ሜቤም ተሾም ይኖራል፣ ሌሎች ወንድሞች እህቶችም ነበራችሁ። እህቶች ያው ከጎናችን ስለሆናችሁ 167 ነበር። ሄድን። ከፊት ነበር። ትልቅ ፕሮግራም ነው። ምናልባት 30,000 ሰው ይሆናል ሳን ፍራንሲስኮ የነበረው በዛን ዘመን። ከየቦታው ነው የመጣው። ከሳኖዜ፣ ከሳክራሜንቶ ቤራ ያለ ቦርን አጌን ብዙዎቹ መጥተዋል። ቢሊ ግራም ወጡ። የዛን ጊዜ እድሜያቸው ፕሮባብሊ ወደ 78-80 ይሆናል። ተነሱና ጌታ ኢየሱስን በጣም ባጭሩ ስለ መስቀሉ፣ ስለ ደሙ ኃይል ተናገሩ። በጣም ኢዚ፣ በጣም ሰው በሚገባው ነገር የተናገሩት። ባይገርማችሁ ለ20 ደቂቃ አይሆንም። አሁን እኔ እዚህ ምናልባት 30 ደቂቃ ልፈጅ እችላለሁ ስናገር፣ ብዙ ነገሮችን ስለምናገር የሚረባ ማይረባ አንዳንድ ነገሮችን። ነገር ግን እሳቸው ቅልብጭ አድርገው ተናገሩና ጌታን የምትቀበሉ ሰዎች ሲባል በሺዎች የሚቆጠሩ ጎርፈው እንደመጡ አየን። የአይን ምስክር ነን። ክብር ለእግዚአብሔር ይሁን። ጌታ ይጠቀምባቸው ነበር። ግን የሚናገሩት ቋንቋ በጣም ቀላል፣ ሲምፕል እና ግልጽ ነው እና መጽሐፍ ቅዱስ ኮምፕሊኬትድ አይደለም። ክብር ሁሉ ለእግዚአብሔር ይሁን። ንጉሥ ዳዊት ይላል ቃሉ ከቀይ ዕንቁ ይልቅ የከበረ ነው ይላል። ሌላው ደግሞ መጽሐፍ ቅዱስ ሌላውን ሰው የሚኮንን መጽሐፍ አይደለም። አይኮንንም፣ አይፈርድም በሌላው ላይ። ስለ እምነት ጸሐፊዎች ደግሞ ስለ ጻፉት ሰዎች ልዩ ፍጥረት አድርገው ሌሎቹ እምነቶች ይስሏቸዋል። ታውቃላችሁ፣ በሌላ እምነት ያሉትን ሰዎች ልዩ ፍጥረት ጻድቅ አድርገው ይስሏቸዋል፣ እንደነ መሐመድን ምናምን። መጽሐፍ ቅዱስ ግን እንደዛ አይደለም። ዳዊትን እግዚአብሔር እንደ ልብ ያለውን ሰው እንዳመነዘረ፣ ኃጢአት እንደሰራ፣ እንደገና በእግዚአብሔር ፊት ወድቆ እግዚአብሔር ይቅር ያለው ሰው እንደሆነ እግዚአብሔርን ምሕረት መጽሐፍ ቅዱስ ላይ ታያላችሁ። ስለዚህ አይኮንንም፣ ግልጹንና እውነቱን ነው የሚናገረው። ሌላውን ከፍ አድርገው ሌላውን ዝቅ የሚያደርግ መጽሐፍ አይደለም። ሳምሶንም እንደዚሁ ነው። ሳምሶን ኃይል ነበረው ይላል። ሳምሶን ብዙ
ጠላቶቹን ፍልስጤማውያኖችን ድል ያደርግ ነበር ይላል። ነገር ግን አንድ ቀን በደሊላ ተደለለ። ከዛ በኋላ ኃይሉን አጣ። ጠላቶቹ ያዙት፣ ዓይኑን አወጡት ይልና እንደዚህ አለ። ክብር ለእግዚአብሔር። ደስ ይለኛል መዝሙሩንም ስለምወደው። አንድ ጊዜ አስበን ብዬ እፎይ የምልበት ዘመን ደረሰና ብሎ ዳዊት ያንን ባለ ጊዜ እግዚአብሔር ሰማው። ክብር ለእግዚአብሔር ይሁን። እግዚአብሔር መስማት ብቻ አይደለም፣ አንድ ጊዜ በጠላቶቹ ላይ ተነስቶ ብዙዎችን እንዲያጠፋ እድል ሰጠው። እግዚአብሔር እንደገና አምላክ ነው። ስለዚህ ሌላውን አይኮንንም፣ ሌላውን ላይ አይፈርድም። እግዚአብሔር ቃል ለፍርድ አይቸኩልም። ስለዚህ ስናጠቃልለው የእግዚአብሔርን ቃል እንውደደው፣ እንሞላው፣ እንኑርበት። አሜን። ሶስቱ ነገሮች ናቸው። ቃሉን እንውደደው፣ እንሞላው፣ እንደዚሁም ደግሞ እንኑርበት። መኖር ቀላል አይደለም። መስበክም ቀላል ሊሆን ይችላል። ነገር ግን መኖሩ በጣም ከባድ ነው። ከረዥም ዓመት በፊት አንድ ኬንያ ውስጥ የነበረ ሰባኪ እኛ ጋር ተጋብዞ መጣና እንደዚህ አለ። ኬንያ ያለው ስለ አንድ አርዕስት አስተምሬ ከባለቤቴ ጋር መኪና ውስጥ ገብተን ስንሄድ ከፊታችን አንድ ሰው አንድ መኪና ቆም አለ። ስንሄድ አላስኬዳለን አለ። መስኮቴን ከፈትኩና እዛ ሰው ላይ ተቆጣሁት አለ። የዛን ቀን የሰበኩት ስለ ቁጣ ነው አለ። እና ቁጣ ኃጢአት ነው፣ ለምን ትቆጣላችሁ ብዬ አስተምሬ የዛኑ ቀን ራሴን ስቆጣ እየዋለ የዛኑ ቀን ከቸርች ሲወጡ ከቸርች እንደወጣ ከዛ ባለቤቴ አጠገብ ሆና ምን ነካ ስለ ቁጣ እኮ ነው ሰብከ ዛሬ እንደው ቁጣውን ባንተ እንደገና ጀመርከው እንደ ምናምን አለችኝ አለ። ስለዚህ መኖር ከባድ እንደሆነ ስነግራችሁ ነው። ከባድ ነው መኖር። እያንዳንዳችን የምናልፍበት ነገር አለ፣ የምንቆጣበት ነገር አለ። ሰው ስለሆነ ስጋ ስለለበስን እግዚአብሔር በምሕረቱ ስለጠበቀን ነው። ይህ ቃል እውነተኛ ቃል ነው። እግዚአብሔር ይርዳን። ቃሉን መጽሐፍ ቅዱስን ማንበብ የሰለቻችሁ ወይም ደግሞ የማታዘወትሩ ይህን ቃል አንሱት፣ አንብቡት፣ ውደዱት፣ ተሞሉት፣ ኑሩበት። ከሁሉ በላይ ኑሩበት። ምክንያቱም የተሞሉ ብዙ ኤቲስቶች አሉ። ተሞልተው እግዚአብሔር ግን የለም የሚሉ ሰዎች አሉ። ተሞልተው ተቃራኒ ጾታን የሚያጋቡ አሉ። አንድ የእንግሊዝኛ አስተማሪ ነበረኝ ከብዙ ዓመት በፊት እና መጽሐፍ ቅዱስ ይዟል ያነባል። ዴዞ የፖርናጌ ነው እንደብዬ ሄጄ ሪዲንግ ባይብል ምናምን ስለው አም ሪዲንግ ባይብል አሃብ ሴሪሞኒ ምናምን አለ። what kind of ceremony አልኩት። ለካ ሊያጋባሉ የሚያደርገው ወንድ ነው። I got business አለ in the weekend I got business it's a good money ምናምን አለ። ጥሩ ገንዘብ ይከፍላሉ። ቃሉን አነብላቸውና ወንዶቹን አጋባለሁ አለ ሳን ፍራንሲስኮ እና ፓርታይም ስራው ነው ቅዳሜና እሑድ። ቃሉን ይሞላዋል ግን አይኖርበትም። ቃሉን ለሮንግ እንትን ነው የሚጠቀምበት ማለት ነው። እምለው ገብታችኋል? ቃሉን በትክክል ለመኖር መንፈስ ቅዱስ ካልረዳን፣ የእግዚአብሔር መለኮት በላያችን ላይ ካልሆነ፣ እንደ እግዚአብሔር ቃል ካልሆነ አይጠቅመንም። ስለዚህ ነገሩን ለማጠቃለል ምን ያህል ጊዜ ነገሩን ለማጠቃለል የእግዚአብሔር ቃል ለሕይወታችን ብርሃን ነው፣ ማስተማሪያችን ነው፣ መታዘቢያችን መስተዋታችን ነው፣ ለነፍሳችን ምግብ ነው። የእግዚአብሔር ቃል ሀሳቡን የምናውቅበት፣ የእግዚአብሔርን የልብ ትርታ የምናዳምጥበት ነው። ሐኪሞች የልብ ትርታ የሚያዳምጡበት ነገር አለ። ጠጋ ብለው በሰዎች ልብ ላይ ልብ ትርታ ያዳምጣሉ። እኛም አንዳንድ ጊዜ ግራ ሲገባ ተንበርክከን ጌታ ሆይ ምንድን ነው ይሄ ነገር? እግዚአብሔር ሆይ የአንተ ፍቃድ ነው ወይ? ይሄ መውጣትና መግባታችንን በእግዚአብሔር ፍቃድ ለማድረግ መንበርከክ አለብን። የምንበረከከው በጉልበታችን አይደለም፣ በልባችን ነው። በልብ መንበርከክ ምን እንደሆነ ታውቃላችሁ? ለየት ይላል ከጉልበት መንበርከክ። አንዳንዴ በጉልበታችሁ ተንበርክካችሁ
ሌላ ነገር ታስባላችሁ። እንዴት ነው ምሳ የለም እንዴ? ተንበርካችኋል። ምሳው ደረሰ እንዴ ምናምን እያላችሁ ተንበርክካችሁ አንዳንድ ጊዜ ከዚህ በኋላ ወዴት ነው የምንሄደው? ወይም አንድ ነገር ልትሉ ትችላላችሁ፣ ወይም ኮንፊውዥን የሚፈጥር ነገር ልትናገሩ ትችላላችሁ። በልብ መንበርከክ ማለት ግን በተመስጦ በሙሉ ኃይል እግዚአብሔርን በጥሞና ማነጋገር ነው። በልባችሁ ስትንበረከኩ ከእግዚአብሔር መልስ አለው። እግዚአብሔር ለብዙ ነገር መልስ አለው። ለጭንቀት መልስ አለው። ሰዎች ለሚጠይቋችሁ ነገር ሁሉ መልስ ማዘጋጀት አለባችሁ። ምክንያቱም ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይላል አንደኛ ጴጥሮስ 1:5 ላይ። ጌታ ሁላችንን ይርዳል። ለሚጠይቋችሁ ሁሉ። አሁን አንዳንድ ሰዎች አንዳንድ ነገር ሲጠይቁን ግራ ይገባናል። አማላጅ ማን ነው? ይሄማ ተጽፎ የለም እንዴ? ምንድን ነው አማላጅ? ቤዛ ማን ነው? መካከለኛው ማን ነው? ሊቀ ካህን ማን ነው? አዳኝ ማን ነው? ማን ነው? ጮክ በሉ። ማን ነው? ማን ነው? አታፍሩበትም እንዴ? ማን ነው? ማን ነው? መካከለኛው የሚለውን ቃል ሁለተኛ ጴጥሮስ 2:15 ላይ 2:5 ላይ አለ። አንድ ሌላ አማኝ ሰው አንድ ቄስ ሲናገሩ መካከለኛ እኮ የሚሉት እነዚህ እኛን ጠርተው ሶስቱ ጣታቸውን እያሳዩ ጌታ ኢየሱስ መካከል ላይ ስለተሰቀለ ነው የሚሉት። ኮንፊውስ እንዳትሆኑ እንዳታም የሚሉት ገብቷቸዋል። ቃሉ የሚለው በሰውና በእግዚአብሔር መካከል ሆኖ የሚያማልድ ነው የሚለው እንጂ እሳቸው እንደሚሉት ጣታቸውን አይተው መሀል ላይ የተሰቀለው ኢየሱስ ነው። እነሱ የሚሉት መካከል እኮ ስለተሰቀለ እንጂ ስለ አማላጅነት አይደለም ብለው ይሄን ህዝብ ያታልሉታል። ይህን መስኪን ህዝብ ያሳዝናል። እግዚአብሔር ይርዳል። እንወዳቸዋለን ሁላችንም። እኔ በጣም ኦርቶዶክስ አማኞችን በጣም እወዳለሁ። ብዙ ጓደኞች አሉኝ፣ ዘመዶችም አሉኝ። አዝንላቸዋለሁ። አንዳንድ ብዙ ያየሁት የማውቀው ነገር አለ። ስላልበራላቸው ነው። ስለዚህ መውደድ አለብን፣ መፍረድ የለብንም። መጸለይ ነው ያለብን። ልንፈርድ አይገባም። እኛ ስለበራልን ነው። እና አንድ ጊዜ እግዚአብሔር አንድ ምሳሌ ሰጠኝ። ብርቱካን አየሁና ይህም ብርቱካን ይጣፍጣል ይመራል ብዬ አንድ ሰው ጠየቁት። እንዴት አውቀዋለሁ አለ። ካልቀመስከው ብርቱካኑ ልታውቀው አትችልም። እኛ የቀመስነው ኢየሱስ ስለሚጣፍጥ የበራልን እውነት ስለሆነ ነው የምንናገረው። ኢየሱስ ጌታ ነው የምንለው። ያልቀመሰው ሰው የሚናገረው ንግግር አማላጅ ነው ቢል ሌላም ቢል ብዙ የሚባል ነገር አለ። እሱ ማለት አልፈልግም ቢል አይፈረድበትም። ለምን አልቀመሰውማ? የቀመሰው ግን ይናገራል። አሜን። ለምን ቀምሰነዋል፣ አይተነዋል። ክብር ለእግዚአብሔር ይሁን። በመጨረሻ ቅድም እንደተናገርኩት ብርሃናችን ኢየሱስ ነው። የተናገረን ተነሽና አብሪ የተባልነው እንደዚሁም ደግሞ የቃሉ መብራት እግዚአብሔር እንደሚያበራልን ብርሃንሽ ወጥቷልና እግዚአብሔር ወጥቶልሽና ተነሽና አብሪ የሚለው ቃሉ ደግሞ ሕግ ለእግዚአብሔር ሕግ ለእግሬ መብራት ለመንገዴ ብርሃን ነው ብሏል። መጨረሻ ግን ይህንን የሚያጠቃልለው ራእይ 21 ላይ ያለው ቃል ነው። ራእይ 21 ላይ በአዲሱ ትርጉም ምን ይላል? ራእይ 21 22 24 ላይ ፓስተር ያነበዋል። እኔም ይዤዋለሁ፣ ግን በአዲሱ ትርጉም በጣም ግሩም የሆነ አባባል ነው የሚናገረው ስለ መብራት። አዲሱ ትርጉም ነው የፈለቀው? አዎ ከሆነ እኔ በያዝኩት ሁሉን የሚገዛ ጌታ አምላክ በጉ መቅደሷ ነው ይላል። በጉ መብራቷ ነው የሚለው። እኛ የተዘጋጀልን ከላይ ያለው በጉ ምንድን ነው? መብራቷ ነው። ለዘላለም የማይጠፋ መብራት ከሰማይ አለን፣ በላይ አለን። ይሄም በጉ ክርስቶስ መብራታችን የሆነ ከተማ እንወርሳለን። በጣም የደመቁ ከተሞች እናውቃለን። ኒውዮርክ በጣም ደማቅ ከተማ ነው ይባላል። አላየሁትም፣
ላስ ቬጋስ አይቼዋለሁ። በጣም የደመቀ ከተማ ነው። መብራቱ ግን ጊዜያዊ ነው፣ ምድራዊም ነው፣ የሚያልፍ ነው። ነገር ግን ክብር ለእግዚአብሔር ነው። ለዘላለም የማይጠፋ መብራት ያላት ከተማ፣ በጉ ክርስቶስ መብራት የሆናት ከተማ እንወርሳለን። ጌታ በቅርብ ይመጣል። ማራናታ ማራናታ ማራናታ፣ ሃሌሉያ! ማራናታ ማራናታ። ኢየሱስ ሆይ ቶሎና። ለነፍሳችን ምግብ ቃሉን እያነበብን እየተሞላን እየወደድነው እንድንኖርበት ጌታ ይርዳን። ሁላችንም ተነስተን እንጸልያለን። ፓስተር ወደዚህ መጥቶ ይጸልይልናል።